ሰላም ጤና ይስጥልን። ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እባካችሁ ሁላችንም ለወንድሙም ለእህቶቻችን በሳውዝ አፍሪካ ለሚኖሩ ቤተሰቦቻችን እንጮህ። ሁላችንም ድምጽ እንሆን። ኢትዮጵያውያን አንድነታችን ያስፈልጋል። ይህ የምታዩት እንግዲህ ገዳይ ነው። ወንድማችን ደግሞ እዚህ ጋር ተኝቷል፣ እንዳያችሁት ሙቶ ማለት ነው። በጣም ያሳዝናል። የእውነት በጣም ነው ያስለቀሰኝ። በጣም የሚያሳዝን ቪዲዮ ነው ያየ ነው። በቆመበት ገበያ ማዕከል ውስጥ በጠራራ ፀሐይ ነው ህይወቱ ያለፈ ወንድማችን ማለት ነው። 5 ሰዎች በአንድ ቀን አልቀዋሉ። በጣም በሚያሳዝን ሁኔታ ማለት ነው። ስለዚህ ድምጽ መሆን አለብን። ፍትህ ለሳውዝ አፍሪካ። የመንግስት ኃይልም እንዲያግዘን ሲሉ ጥሪ ያቀርበዋሉ ማለት ነው። ኢትዮጵያን ባለንበት ሀገር በየሀገራችን ፍትህ እንጠይቅ ለወገኖቻችን። ይህ ሳውዝ አፍሪካ የሚባል ሀገር ወጣትን እየጨረሰ ነው። በተለይ የደቡብ ልጆች ከምር በጣም እያለቁ ነው ያሉት በሚያሳዝን ሁኔታ። በየጊዜው ከእለት እለት እርስ በራሳቸው ህይወታቸው እንግዲህ አንዱ ይሄ ልጅ ነው ከመጣ ሳምንቱ ነው ተብሏል። ከኢትዮጵያ ከሀገር ቤት በጣም ህፃን ልጅ ተመልከቱት። ከመጣ ሳምንቱ ነው። ወንድሜ ሙዚቃ ስላለው ነው ያጠፋሁት ድምፁን። ወንድሜ ነበር የተቀበለው በማለት ተናግሯል ማለት ነው። ሳምንት ባልሞላ ውስጥ ነው እንግዲህ ይሄ ልጅ ነው ተወግቶ ህይወቱ ያለፈው ልጅ ማለት ነው። ያሳዝናል። በጣም ህፃን ነው እንደምታዩት። እውነት 15 ዓመት እድሜም አይመስልም ማለት ነው። ብቻ እግዚአብሔር ነፍሱን በአጸደ ገነት ያኑረው። መንገድ ሲመጡም ጀግኖች ናቸው። 7 ሀገር በእግር አቋርጦ ነው የሚመጡት። ሳውዝ አፍሪካ ሱቅ ላይ ይታሰሩ እንጂ ጀግኖች ናቸው። ለምንድን ነው ዝም ያላችሁት? ቲክቶከሮችን ብትሆኑ እና ቤክ የት አላችሁ? ለምንድን ነው ፊት ያልጠየቃችሁት? አያሳዝኑም እንዴ? በአንድ ቦታ ላይ ባሉበት ላይ ምግብ ሊበሉ በገቡበት ላይ ለምን ሰው ሊቆም ከሆነ ሰውስ ለምን ወንድም ከወንድም ጋር እንዲህ የተባለ እስከ መቼ ነው? በየሳምንቱ ነው እንደዛ አይነት ነገር የሚገደል። ይሄ ካሜራ ስላወጣ ነው። በየሳምንቱ በየቀኑ ነው 7 እና 8 ሰው 10 ሰው የሚሞተው ሳውዝ አፍሪካ ላይ። የፊት ያለ የጥቁር ሳምንት ነው ለኛ። ጥቁር ሳምንት ነው ለኢትዮጵያኖች፣ ጥቁር ሳምንት ነው። ሳውዝ አፍሪካ ላለ ነው ጥቁር ሳምንት ነው። ለምንድን ነው ዝምታን የመረጣችሁት? ለምን ዝም ትላላችሁ? እስከ መቼ ነው የሚቀጥለው? ሞት እስከ መቼ ይቀጥላል? እኛ ቲክታክ መንደር ላይ መተን ማዮር ወሬ ከምናወራ ይሄንን እንደዚህ ለዚህ ነገር መቆም አለብን። የፈለገ ነገር ይመጣል እንጂ ሁላችንም በዚህ ነገር ላይ ከመንግስት ጋር ከጎን ቆመን መንግስት እነዚህን ወንጀለኞች ለህግ እስከሚያቀርብ የኢትዮጵያ መንግስት ደግሞ ከሳውዝ አፍሪካ መንግስት ጋር በዚህ ጉዳይ ንግግር እስከሚጀምር እንቀጥላለን። እንደምታዩት ገዳይ ተይዟል። እዚህ ጋር እንደምታዩት ሀበሻ ነው። ሀበሻን እየገደለ ነው። እርስ በርስ ወንድምና ወንድም ነው። ተመልከቱ። ተይዞ ታስሮ እጁ ይታያል። ያሳዝናል በጣም። በየሄድንበት እኛ ኢትዮጵያን እንደዚህ መሆናችን፣ እርስ በርስ መባላታችን የሀገራችን አንሶ እንደገና በሰው ሀገር የምንር በጣም ነው የሚያሳዝን። በጣም ነው አንጀቴን የበላኝ ይሄ ህፃኑ ልጅ በተለይ። ወይኔ የፈረደባት እናት አስባችሁታል? አይ በየቦታው ስቃያችን በዛ። ያማል ከምር። ሰላም ለእናንተ ይሁን። በደቡብ አፍሪካ በተለያዩ ፕሮቪንስ ላይ የምትኖሩ እህት ወንድሞቼ፣ ወንድማችሁ ገዛኸኝ ነኝ። ምናልባት ገዛኸኝን ለማታውቁ ደቡብ አፍሪካ የጂ2ጂ ሙቭመንት ሲኢኦ እና የሲፒኤፍ ሪፕሬዘንታቲቭ ነኝ። በበጎ ፈቃደኝነት የሲፒኤፍ አዌርነስ ካምፔን ላይ በኮሚኒቲ ፎረሚንግ በተለይ ኮሚኒቲ ኢምፓወር ላይ እና ዩዝ ኢምፓወር ላይ ባለፉት ዓመታት ላይ ይሰራ ነበር። አሁን ይህን ቪዲዮ ለሁሉም ሰው ደቡብ አፍሪካ ላለ ሰው እንድታደርሱልኝ እፈልጋለሁ። ይህን አስቸጋሪ ጊዜ ደቡብ አፍሪካ በመቋቋም እንድታልፉ ጽኑ ምክሬ ነው። ልባዊ ምክሬ ስለሆነ ሁላችሁም በደንብ ስሙ። ከቻላችሁ ይህን ቪዲዮ ለብዙ ሰው አድርሱ። ከዚህ በፊት ዱቤ ጠይቋችሁ ለከለከሉም ዱቤ ስጧቸው። አካባቢያችሁ ላይ ላሉ ማዝም ባለምን ወጣቶችም ሁሉንም መጥፎውንም ሌባውንም በጸባይ ያዙ። ያው ብዙ ችግሮች በራሳችን ኮስ ያደረግነው ነው። ተራ አንድ ኛውጴ ወጣት ገንዘብ ሰብስበን ሰላም አስከባሪ ነው ብለን የሰጠን ቀን ነው ሌሎች ፖለቲከኞች እኛ ላይ እንዲቆምሩና እኛ ላይ
የፖለቲካ አጀንዳ እንዲያረጉን ራሳችን በር ከፈት ነው። ሁሉም ነገር ያልፋል። የትላንት ስተት መቼም ያለፈ ነውና ሌላ ስተት ላለመድገም ሁላችሁም ባላችሁበት ቦታ ላይ ነገር ፈልጎ በጥፊ ቢመቷችሁም ካላደማ ወይም ደግሞ ካልተጎዳችሁ ጥላችሁ ሽሹ። ድንጋይ ካነሱ ድንጋይ አትወርውሩ። ካልተጎዳችሁ ደካማው ናችሁ ይለፉ። ይሄን አስቸጋሪ ጊዜ እንደ ሀገር አንገት የሚያስደፋ ፈታኝ ጊዜ እያለፈን ነው። ጋና እንደ ኢትዮጵያውያን ጠንካራ ሰራተኞች አይደሉም። ፕላስቲክ አንጥፎ በየጎዳናዎቻቸውን የሚያቆሽሹ ጋናውያን $100 ሚሊዮን በአፓርቴድ ጊዜ የሰጠነውን መልሱ ብሎ በአንድ ጊዜ ነው ከተማውንና ሀገሩን ያንቀጠቀጡት። እንደዛ ጠንካራ ዲፕሎማሲ ኢትዮጵያም ሊኖራት ስለሚችል ከማንዴላ ሚሊቴሪ አንስተው የማንዴላ ኤግዚቢሽን ሙዚየም ከዛም ባለፈ በደቡብ አፍሪካ በአፓርቴዱ ዘመን ጥሩ የሚባል ከአፍሪካ ከሌሎች ሻል ያለ ዲፕሎማሲ ኮላቦሬሽን አለን ካልሰነፍን። በእርግጥ ብዙ ሂደቶች የተበላሹ አሉ። ሁላችንም እንደምናውቅ ያን ደካማ ወጣት በኤምባሲ ደረጃ ሪኮመንድ አድርገን ወደ ኢትዮጵያ የላክን ቀን ሁሉ ነገራችን የተበላሸ። ያ እሱም መልሰን ምንም ማድረግ አንችልም። ግን ከፓን አፍሪካን እና አዛና ሙቭመንት ጋር ያ አባልም ስለሆንኩኝ የናሽናል ሰላማዊ ሰልፍ ለማድረግ አፍሪካውያንን አፕፍራንት አድርገን ለማድረግ እያሰብን ነው። የአዛና እና የፓን አፍሪካን የኡቡንቱ ሌላ የዲፌንስ ግሩፖች አሉና በአገሪቱ ላይ ናሽናሊ ከነሱ ጋር ፖላይትሊ በሆነ መንገድ ፐብሊክ አድቮኬሲ ላይ እየሰራን ነው። የሚዲያ ቲም አውርተናል። በተለይ በጋራ ድምጽ ለመሆን ዩናይትድ ኔሽን፣ አውሮፓ ዩኒየን ጀስቲስ ለመጠየቅ ለሚበደሉ ለሚጎዱ ኢአፍሮፎቢያ ለሚደርስባቸው ጥቃት ለሚደርስባቸው አፍሪካውያን ማለት ነው በንፍራንት እነሱን አርገን ነው። አሁን ሳስብ ኦማፌር ኤምባሲ በሩን ካን ኦማፌር ከተፈተሸ አንድ ኢትዮጵያዊ ሬሳውን ካን ሞቶ ግብር ገብሮ የሚያልፍ ከሆነ ከባድና ፈታኝ ጊዜ ላይ ስላለን ይሄን ፈታኝ ጊዜ በጥበብና በብልሃት ማለፍ ስላለብን ሁላችሁም ባላችሁበትና በምትኖሩበት ከተማ ጠንካራ ሁኑ፣ ፖላይት ሁኑ፣ አካባቢውን ማህበረሰብ ያዙ፣ አትጎዱም። ዱቤ ጠይቆ ለከለከላችሁ ሰው ስጡ፣ ዳቦም ዝምባም ስጡ። አደራችሁ። ከሀገር የሚበልጥ የለም። ሀገር ያለን ሰዎች ነን። ስንሞት ሬሳችን ተገንዞ የሚሄድ ሀገር ያለን ሰዎች ነን። ተስፋ አትቁረጡ፣ አይዟችሁ። ይህን አስቸጋሪ ጊዜ በጋራ እንለፍ፣ መረጃ እንለዋወጥ፣ በርቱ። የተለያዩ ናሽናል ሸትዳውኖች አሉ፣ ጥንቃቄ አድርጉ። አመሰግናለሁ። ይህን ቪዲዮ ለሁሉም ሰው ሪፖስት፣ ኮፒ ሊንክ፣ ዲዩት በማድረግ አድርሱልኝ። ሌላ ቪዲዮም አፕዴት አደርጋለሁ በተለያየ ግሩፖች ላይ ዋትስአፕ፣ ቴሌግራም በተለያየ ግሩፖች ላይ የምሰራጩ የኔን ቮይስ አንድ ግሩፕ ላይ ካወራ ሌላ ግሩፖች ላይ ሼር አድርጉና አድርሱ። ሁሉም ግሩፕ ላይ ማውራት የሚችልበት ጊዜ ስለሌለኝ ማለት ነው። ወዳችኋለሁ። እንግዲህ እናልፋለን። ማናልፈው ነገር የለም። አይዟችሁ። በደቡብ አፍሪካ ጆሃንስበርግ የሚገኘው ኢትዮጵያዊ ወገናችን በጠራራ ፀሐይ በአሰቃቂ ሁኔታ መሃል ጄፒ ተብሎ በሚጠራው አካባቢ በጥይት ተመቶ መገደሉ ተሰምቷል። ግድያው ዝርፊያ ሳይሆን ሆን ተብሎ የታቀደም ይመስላል። የሲሲቲቪ ምስሎች እንደሚያሳዩት ደረሰኝ በጣም የሚዘገንን ገበያ መሃል አንድ ኢትዮጵያዊ ሲገደል የሚያሳይ ነውና ዛሬ 5 ሰዎች ሞቱ፣ ትላንት አንድ ሰው በጣም ችግር ላይ ያለ ነው የሚል የሰቆቃ ድምጽ ነው የደረሰኝ በድምጽና ምንድነው እርሶ በግል የሚያውቁት ነገር አለ? ሳይሻ በቅድሚያ በጣም አመሰግናለሁ። ኢትዮጵያን ከወትሮ በተለየ ሁኔታ በአንዳንድ ችግሮች ውስጥ ያሉበት ጊዜ ነው። ምናልባት ጠለቅ ብሎ ደግሞ በውል ያልታወቀ ነገር ለኛ ለሁላችንም እንቆቅልሽ የሆነ ነገር ነው። ግን ያሁኑ ምንም በውል ማናቀው ነገር ስለሆነ ይሄ ነው ብሎ ለመንገር ትንሽ የሚያዳግት ነውና ሰው እንደ ሳያቅድ በድንገት እየተገደለ ያለበት ጊዜ ነው።
እንዴት ነው ብለን እንደምናወራም አልገባንምና አንዳንድ የሚሰሙ ነገሮች ትንሽ ጥናታዊ ዲፕሎማሲ የሚፈልጉና የሀገራትን የመንግስታትን ኤንጌጅመንት የሚጠይቁ ናቸው። እንደዚህ አደባባይ ወጥተንም እንገታው አይነት አይመስልኝም። ከዚህ በፊት ለሀገራችንም ለተለያዩ ነገሮች ፊት ይስባል ያው ፊት ለፊት ወጥተን ድምጽ ስለምንሆን ያው እኛም ጋር ይሰማል እንዴት ነው ምን እየሆንን ነው ምናምን የሚባል ነገር አለ። ግን ደግሞ የት ጋር ብለን ደግሞ እንውጣ ግራ ገብቶናል። ሳይፍሻ ግራ የሚገባ ነገር ነው። ባለፈውም እንደዚሁ በበርካታ በ16 ጥይቶች የሞት አንድ ኢትዮጵያዊ ጉዳይ አጋጥሞን ነበረ። አሁን ደግሞ ይሄ ነገር እንደቀጠለ ነው የሰው ምን ሰማው። አሁን ትላንት 5 ሰው ዛሬም 1 ሰው የሚል ነገር ነው የሰማሁትና ምናልባት አንድ ኤሪያ ላይ መስማው ሊሆን ይችላል። ኢንታየር ስናይም ፕሮቪንስ ላይ ደቡብ አፍሪካ ከግማሽ ሚሊዮን በላይ ኢትዮጵያውያን አሉ። እኔ እንግዲህ ሲፒኤፍ ኢንጌጅመንት ላይም ስላለሁኝ ከ270 ሺህ ያላነሰ በሰላምና በሌሎች ቴምፖራሪ ዶክመንት የሚኖሩ አሉ። ከዛ በላይ ደግሞ ዶክመንት ሳይዝ የሚኖር ኢትዮጵያዊ አለ። እንግዲህ 16 አመት ከዛ በላይ አመታትን እዚህ ሲፒኤፍ ኢንጌጅመንት ላይ ስላለው ብዙ አይነት መረጃዎችን አውቃለሁ። ግን ያሁኑ የተለየ ነው። በቃ ሰው በፊት ወንጀልን ይፈራል ተደብቆ መጥተው ወይም ደግሞ እንደዚህ አድፍጠው የሆነ ነገር ነው። አሁን ገበያ መሃል ላይ ሰው ፓርኪንግ እየጠበቀ ምናምን እንትን የሚልበት ጊዜ ስለሆነ እንዴት እንደሆነ ብዙም ለመለየት ግራም ያጋባ ስለሆነ የሁላችንንም የኢትዮጵያውያንን ተሳትፎ የመንግስታትን ተሳትፎ የሚፈልግ የወንጀል አይነት ይመስላልና ይሄ ነው እኔ ጋር ያለ መረጃ። እንግዲህ ሌሎች በርካታ ስልኮች ከተለያየ ፕሮቪንስ ይደወላሉ። ያው ሸትዳውን የሆኑ ከተሞች አሉ ሱቃቸውን ለቀው። እንግዲህ ለምሳሌ እናንሳና ጋና በአፍሪካ ህብረት ከሳለው በማንዴላ አፓርቴድ የተሰጠውትን $100 ሚሊዮን መልሱ ብላ ዜጎችን ለደረሰብኝ ሞራልና ሜንታል አቢዝ ካሳ ፈልጋለሁ ብላ ጭቅጭቅ ላይ ናቸው። በዛ ሂደት ውስጥ ደግሞ ኢትዮጵያዊ በዛው ልክ ኢስት ለንደን ተዘርፏል። ደርባን ከተማ ላይ እንደዚህ ሸዳውን ነበረ። ኩንታውን እንደዚህ ሌሎች ፕሮቪንሶች ላይ እንግዲህ ከሞላ ጎደል አንዳንድ ጠንካራ ኮሚኒቲ መዋቅሮችና አካባቢ ማህበረሰብ ጋር ጥሩ ኢንጌጅመንት ያላቸው አካባቢዎች ራሳቸውና አካባቢያቸውን ሴቭ አድርገዋል እንጂ ሌሎች አካባቢዎች ላይ በርካታ በርግጥ ኢትዮጵያንም ብቻ ያነጣጠረ ባይሆንም ሁሉንም አፍሪካ መጤጠል የሆነ ጥላቻ ነው። ለዚህ ሁሉ ምክንያትና ደግሞ ኮዝ የሆነው ላክስ የሚባል ባለፈው ኢትዮጵያ ሄደው ልጅ ነው ፕራይቬትሊ በየሀገሩ እንደዚህ አይነት ተቃዋሚ ፓርቲዎችና ወጣት አመፀኛ ወጣቶችን አደራጅቶ ኢትዮጵያንን እያስጠቃ ያለ እንግዲህ ያው ኢትዮጵያውያን ችግር ላይ ናቸው። እና ምናልባት አሁን በይህን ፕሮግራም የውጭ ጉዳይን ጨምሮ ሌሎች አካላትም ይሰሙታል ብለን ብናስብ እንደ መልእክት ምን ይኖራቸዋል? ደቡብ አፍሪካ ያላችሁ ኢትዮጵያ እንደ መልእክት ደቡብ አፍሪካ ላለን ኢትዮጵያውያን የመንግስታት የውጭ ጉዳይም ተጠሪ መስሪያ ቤቱም ክቡር ጠቅላይ ሚኒስትር ጽሕፈት ቤትም ሌሎችም እንደው በአፍሪካ ህብረትም አማካኝነት ሆና የአፍሪካ ህብረት መቀመጫ ናት ኢትዮጵያ። በማንዴላ አፓርቴዱ ዘመን ፓስፖርት ከመስጠት ኢትዮጵያን በኢኤንሲ ምስረታ ላይም ትልቅ አሻራ ያለ ሀገር ነው። እኔን እየሰማው ነው። እነን ሁሉ ድፍረትና ጥንካሬ አግኝቼ የፓን አፍሪካን አዛናና የፓን አፍሪካን ሙቭመንት አቀንቃኞች ኢትዮጵያን ቦልድሊ ምዕራባውያን በተቃወሙ ሰዓት ደቡብ አፍሪካውያን የደገፉን ናቸው። ከ60 በላይ ደቡብ አፍሪካውያን ለኢትዮጵያ ድምጽ ሆኗል። አሜሪካን ኤምባሲ በሄሊኮፕተር እንዲከበብ ያን ሰልፍ እንደውም በመሪነት በኔ ኦርጋናይዜሽን